በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስኪ አብረና ማተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ በጎ ሕሊና ይኑርህ በሚል ርዕስ እንማማራለን። አምላካችን እግዚአብሔር ምስጢሩን ለሁላችን ይግለጥልን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ ካለው ኃይለ ቃል አንዷን ብቻ መዘን ነው የምንማማረው። ቁጥር 18 ጀምሮ እኔ በንባብ አሰማቸዋለሁ። ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይችን ትእዛዝ አደራ ሰጠሃለሁ። እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንደሰማችሁት ቅዱስ ጳውሎስ ለደቀ መዝሙሩ ለልጁ ለቅዱስ ጢሞቴዎስ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይላል። ስለ ጢሞቴዎስ በስሙ ተጠቅሶ የተጻፈ የትንቢት ቃል እንደሌለ ለሁላችንም ግልጽ ነው። ግን ደግሞ ክርስቶስን ለሚያገለግሉ ሁሉ የተጻፈ ትንቢት አለ። ያም ትንቢት ወይም ያም የመጽሐፍ ቃል ስለ እርሱ በእርሱ መልካም ጦርነት ትዋጋ ዘንድ የሚለው የክርስትና ሕይወት፣ ክርስቶስን የማምለክ ሕይወት፣ እግዚአብሔርን የመከተል ሕይወት ለማንም ሰው ቢሆን የጦርነት ሕይወት ነው። ያ ጦርነት የመንፈሳዊ ጦርነት ነው እና ቢያንስ ሰው 3 አይነት ጦርነቶች ሊኖሩበት ይችላሉ እያንዳንዱ ክርስቲያን። አንደኛው ከራሱ ጋር ያለው ጦርነት ነው። ከራሳችን ጋር በሕይወታችን ውስጥ ብዙ ጦርነቶችን እናካሂዳለን። በራሳችን መካከል የሚጋጩ 2 ፍላጎቶች አሉ። ይህ የማይቀሩ ናቸው። 2 ፈቃዳት አሉ በእኛ መካከል የሚጋጩ። እንጹም አንጹም፣ እንጸልይ አንጸልይ፣ አሁን ዛሬ ደክሞኛል ልተወው የሚል ልቡና ይመጣብናል። ማታ የማታ ጸሎት እንዳንጸልይ፣ አይ እንዴት ብዬ እግዚአብሔርን ስም ሳልጠራ የበላሁት ከብዶኝ የጠጣሁት ተናዞኝ እንዳልሞት ከሚጠብቀኝ ከእግዚአብሔር ጋር ሳልገናኝ እንዴት ተኛለሁ የሚል ሕሊና ይኖረናል። ድካም ይሰማኛል፣ ሕማም ይሰማኛል፣ አልጾም እንላለን። እንደገና ደግሞ እንዴት እግዚአብሔርን በጾም አላመልከውም አላገለግለውም እንላለን። አይደለም እንዴ? እንዲህ እያል ልመጹት አልመጹት፣ ቤተ መቅደስ ልሂድ አልሂድ፣ ላስቀድስ አላስቀድስ፣ ይቅር ልበል አልበል፣ እንዲህ ላድርግ አላድርግ የሚሉ ቢያንስ 2 ፍላጎቶች በነፍሳችን እየተፈራረቁ ሕይወታችንን የጦርነት ያደርጉብናል። ቤታችን ውስጥ ብቻ ሳይሆን እኛ ልብ ውስጥ፣ እኛ አእምሮ ውስጥ፣ እኛ ሰውነት ውስጥ፣ እኛ ሕይወት ውስጥ የፈቃዳት ግጭቶች፣ የፍላጎቶች ልዩነቶች፣ የሐሳቦች ግጭቶችና ጦርነቶች ሁልጊዜ ይኖሩብናል። መልካሙን ማድረግ እንፈልጋለን። አንዳንድ ጊዜ ደግሞ መልካሙን እንዳናደርግ የሚገፋን ስሜት ይመጣብናል። እነዚህ ነገሮች ናቸው እንግዲህ አንደኛው ጦርነት፣ በራስ ውስጥ ያለ ጦርነት የሚባለው ይሄ ነው። ቅዱስ ጳውሎስ ራሱ ታላቁ ሐዋርያ የማልፈልገውን ያን አደርገዋለሁ ይላል። ምን ማለለውና ያለው እስኪ ንገሩኝ።
የማልፈልገው ማለት ሰዎች ኃጢአት የመስራት ፍላጎት ላይ ኖረን ይችላል፣ ግን በሆነ ቅጽበት እንሸነፍና እናደርገዋለን። ቅዱሱ ብርሃነ ዓለም ብርሃነ ቤተክርስቲያን ቅዱስ ጳውሎስ እንኳን የማልፈልገውን ያን አደርገዋለሁ ብሎ አንድ ጊዜ በዚያ ጦርነት እንደሚሸነፍ እንደሚረታ በትህትና ይነግረናል። ይልቁንም ደግሞ በገላትያ መልእክቱ ላይ ስጋ በመንፈስ ላይ መንፈስም በስጋ ላይ ይቀዋወማሉ ይላል። ማን በምን ላይ? ስጋ በመንፈስ ላይ መንፈስም በስጋ ላይ። ስጋ ልብላ ነው የሚለው፣ ልጠጣ ነው የሚለው፣ ልረፍ ነው የሚለው፣ ልዝናና ነው የሚለው፣ ልደሰት ነው የሚለው፣ ለኔ ይሁን ነው የሚለው። ለማን ይሁን? ለኔ ይሁን። ጌታ ደግሞ በወንጌል ምንድነው ያለ? ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ምን ያደርገኝ? ይከተለኝ። የጌታ ቃል እንድንከተለው ከፈለግ ራሳችንን መካድ ያስገድደናል። ስጋችን ደግሞ ራሳችን እንድንክድ አይፈልግም። ራሳችንን እንድንጠቅም የነገር ሁሉ ማዕከል ራሳችንን እንድናደርግ ከሁሉ ነገር ቅድሚያ እኔ ላግኝ። እንኳን ሌላ ቦታ ቤተክርስቲያን መተን አስቀድሰን ጸበል ቅድሚያ እኛ ብናገኝ ነው የምንወደው። ቅድሚያ ሌሎች ሰዎች ያገኙ እንላለን። እስኪ ንገሩ። ቅድሚያ ሽማግሌዎቹ፣ መቆም የሚያቅታቸው ደካሞቹ፣ እንዲያውም ወጣቶቹ የባሰ እንጋፋለን። እኛ ቤተክርስቲያን አገልግሎቱ በሙሉ ግፊያ ያለበት ነው። ምክንያቱም ማዕከሎቹ እኛ ነን። እኔ ቅድሚያ አንዳንድ ጊዜ ለመቁረብ ሳይቀርብ እየተጋፋ የሚሄድ ሰው ሊያጋጥም ይችላል። ወደ ማን ነው ምን ሄደው? መጀመሪያ ክርስቶስ እኮ ራሱን ይካድ ነው ያለ። ራሱን ይካድ ማለት ራሱን ማስቀደም ይተው። ምግብም ከሆነ ረሃብተኞች ይብሉ፣ ልጆች ይብሉ፣ ሌሎች ይብሉ እያለ ራስን መካድ ማለት ራስን አለማስቀደም፣ ለራስ የተሻለውን አለ ማለት። ይህን ቃል የምናስታውስ ከሆነ ግን እያስታወስ ነው ብናስታውሰው እንኳን ይህን የእግዚአብሔር ቃል ስጋ ይቃወማል ይላል። በመንፈስ በዚህ የእግዚአብሔር ቃል ላይ ቅድሚያ ለሌሎች መስጠት ላይ፣ መጾም ላይ፣ መጸለይ ላይ፣ ትህትና ላይ፣ መታገስ ላይ ያቅተናል። ስጋችንን መቅደም ነው የሚፈልገው። ቅዱስ ጳውሎስ እንዳለው ማልፈልገውን ያን አደርገው። ምን ፈልገው መንፈሳዊውን ነገር ማድረግ ሊሆን ይችላል። ምን ፈልገው እግዚአብሔርን ደስ የሚያሰኘው ነገር ማድረግ ሊሆን ይችላል። ስጋችን ግን በዚያ ላይ ይቃወማል። የተጎዳን፣ የተበለጥን፣ የተሸነፍን እያስመሰለ እየቀሰቀሰ እንድንጋጠም ከሰዎች ጋር ሁሉ እንድንጋጭ፣ ይህ ሁሉ በውስጣችን ያለ መቀዋወም፣ በውስጣችን ያለ ጦርነት፣ በውስጣችን ያለ ግጭት ነው። በዚህ ጦርነት እንድናሸንፍ አምላካችን እግዚአብሔር ይርዳን። በእውነት አስተውሉ ክርስቲያኖች። የመጀመሪያው ጦርነት ራሱ በነገራችን ላይ ሁለቱ የሚቀጥሉት ጦርነቶች ቀላል ናቸው። በጣም ከባዱ ጦርነት እኛ ውስጥ ያለው ጦርነት ነው። ሁለተኛው ጦርነት ከሰዎች የሚገጥመን ነው። ለምሳሌ አንድ ሰው ራሱን ካሸነፈ ሌላውን ማሸነፍ አያቅተው። ለዚህ ነው አባቶች ሲናገሩ ሌሎችን ያሸነፈ ጎበዝ ጀግና ይባላል፣ ራሱን ያሸነፈ ግን ኃያል ይባላል ይላል። አያችሁ አነጋገሩን ሰማችሁ? ምክንያቱም ከባዱ ነገር ለምሳሌ ራስን ማሸነፍ ማለት የራስን ቁጣ፣ የራስን ትዕቢት ካሸነፈ ሌላውን ሰው ሊደባደብ ሊጣላ አይችልም። አንድ ሰው ከሌሎች ጋር ከዓለም ጋር መንፈሳዊ ሕይወታችን የተመለከተ ግጭት ጦርነት ሊገጥመን ይችላል። እውነት ነው የምንናገረው። መጽሐፍ ቅዱስም የሚያስረዳው እሱን ነው። ከባዱ ጦርነት እኛ ውስጥ ያለው ጦርነት ነው። ራሱን ያሸነፈ ሰው ሌሎች ሰዎች ቢሰድቡት እንኳን ያሸንፍ። ለምሳሌ አንድ ሰው ለጠብ ፈልገው ደጋግመው ቢሰድቡት ራሱን በመንፈሳዊ ሕይወት ካሸነፈ እኔ እንደ ዳዊት እኮ ነው። ዳዊት ሲሰድበው ምንድነው ያለው? ንጉስ ነው። ቅዱስ ዳዊት ከነገሰ በኋላ ነው። ልጁ በተነሳበት ጊዜ እስኪ ሸሽቼ ላሳልፈው፣ ልጄ የወለድኩት ልጄ የተነሳብኝ እግዚአብሔር ቢጣላኝ እግዚአብሔርን ባሳዝነው ነው፣ እግዚአብሔርን ባላሳዝነው የወለድኩት ልጄ አይነሳብኝም ብሎ ጫማውን አውልቆ ቀበቶውን ፈቶ ራሱን ተከናንቦ እያለቀሰ ከቤተ መንግስቱ ከኢየሩሳሌም ወጥቶ ወደ ቄድሮን ሸለቆ መውረድ ጀመረ ይላል መጽሐፍ ቅዱስ።
በእስራኤል ባህል ጫማ አውልቆ አንድ ወንድ ልጅ ጫማ የሚያደርግ ጫማ አውልቆ ቀበቶ ፈቶ ራሱን ተከናንቦ ከሄደ ከባድ ሐዘን ውስጥ ነው ማለት ነው። አሁን በሀገራችን ሰው ሲሞትብን በባህሉ ሴቶች ለምሳሌ የሚያደርጉት ነገር ነጠላ ምን አድርገው ነው የሚለብሱ? ዘቅዝቀን ነው አይደለም? ያ የሐዘን ምልክት ነው። ከበድ ያለ ሐዘን የገጠማቸው የሚያርጓል። ልክ በእስራኤልን ባህል እንደዛ ነው። ዳዊት እንዲህ አድርጎ በሐዘን ውስጥ ሲሄድ እያዘነ ነው፣ ራሱን እየወቀሰ ነው። እግዚአብሔርን አሳዝኛለሁ በድያለሁ እያለ ነው። ግን በዚያ ቅጽበት አንድ ተራ ሰው ሳሚ የሚባል ሰው መንገድ ላይ ጠብቆ ዳዊት እያዘነ ቢሄድም ከሱ ጋር ያሉ የተመረጡ ኃያላን ወታደሮች አብረውት ነበሩ። ያ ሳሚ የሚባል አቅሙን የማያውቅ ሰው ግን ወደ ዳዊት ቀረብ ብሎ ድንጋይ እየወረወረ አቧራ አፈር እየጠረገ እየበተነ የመናቅ ምልክት ነው። አንተ የደም ሰው ምናምንቴ ውሻ ክፉ ሰው እግዚአብሔር የሥራ መለሰብህ ልጅህን ያስነሳብህ ክፉ ብትሆን ነው እያለ ይሰድበው ጀመረ። የዳዊት የጦሩ አለቃ አንድ ተራ ሰው ንጉሱን ሲሰድበው አይቶ ተበሳጨ፣ መቋቋም አቃተው። ይህ የሞተ ውሻ ቁንጫ እንዴት ጌታዬ ንጉሱን ይሰድባል አለና ሂጄ አንገቱን ቸብቸቦን ቆርጬው ልምጣ አለ። ዳዊት ምን አለ? እናንተ የጽሩያ ልጆች ሆይ ከናንተ ጋር ምን ጠብ አለኝ? ምን አለኝ? ተውት ይስደበኝ። እግዚአብሔር ዳዊትን ስደበው ብሎ ልኮታልና ተውት ይስደበኝ አላቸው ይላል። እግዚአብሔር ያን ሰው ሂድና ንጉሱ ዳዊትን ስደበው ብሎ የሚልከው ይመስላችኋል? ሊልከው ይችላል? አይችልም። ምን ማለቱ ነው? አያችሁ፣ ዳዊት ራሱን አሸንፏል። ዳዊት የገጠመውን ገጠመኝ ሁሉ የተረዳው እግዚአብሔርን የመበደሉ ውጤት አድርጎ ነው። እኛ አሁን የሚገጥመን ሁሉ እግዚአብሔርን ብንበድለው ብናሳዝነው ነው ብለን እንቀበላለን። የእግዚአብሔር ራሱን ያሸነፈ ሰው ማለት ነው። ክርስቲያኖች ብንበድለው ነው፣ እግዚአብሔርን ብበድለው ነው፣ ባስቀይመው ነው፣ ኃጢአቴ ቢበዛ ነው። ስለዚህ ልጄ ሊገለኝ ጦር ከቶ መለከት ነፍቶ ነጋሪት ጎስሞ ክተት ሰራዊት ምታ ነጋሪት ብሎ ሊወጋኝ መጥቶ እያለ ይሄ ሰው ቢሰድብኝ ምንድነው? ይሄ እኮ የእግዚአብሔር ጸብ ነው። ሰዎች ነገሮችን በራሳቸውና በእግዚአብሔር መካከል ባለው ግንኙነት በእነሱ በደል ኃጢአት በእግዚአብሔር ይቅርታ ምህረት ትዕግስት ያደረጉ የሚያስቧቸው ከሆነ የሌሎች ሰዎች ስድብ፣ የሌሎች ሰዎች ትንኮሳ፣ የሌሎች ሰዎች ማንኛውም ነገር ውስጣቸውን አያስቆጣው አያበሳጨው እና ራሳችን መግዛት ምንችለው ውስጣችን ሰላም ሲያገኝ ነው። እና ክርስቲያኖች በገጠመን ሁሉ ነገር ራሳችንን የምናሸንፍና እውነትም ጌታ እንደተናገረው ዓለሙን ምንክድ ወይም ሌላውን ነገር መንተው ምንችል ከሆነ የሌሎች ሰዎች ነገር ሊያሸንፈን አይችልም። ብዙ ቅዱሳን ብዙ ክፉ ሰዎች ገጥመዋቸዋል። ብዙ ስቃይ ያደረሱባቸው ገጥመዋቸዋል። ግን በእነሱ ስቃይ ምክንያት ባደረሱባቸው ግፍ ምክንያት መልሰው ለመስደብ በእነሱ ላይ ሌላ ክፉ ነገር ለማድረግ ልቡናቸው ተነሳስቶ አያውቅም። ሰው ስላልሆኑ አይደለም፣ ስለማይሰማቸው አይደለም፣ ራሳቸውን ስላሸነፉ ነው። እግዚአብሔር ራሳችንን እንድናሸንፍ በቸርነቱ ይርዳል። ዳዊትን ያህል ንጉሥ አቅም አንሶት፣ አሁን አንዳንዶቻችን ዝም የምንለው እንኳን አቅም አንሶት ነው። አቅም አንሶን ዝም ልንል እንችላለን። ውስጣችን ግን ይቃጠላል፣ ይሳደባል፣ ያምጻል። አቅም ቢኖረን ብንነክሰው ሁሉ እስከማይጠቅመን ድረስ ብስጭታችን ከባድ ይሆናል። አፋችን አውጥቶ የማይናገረው እያጉረመረምን ዝም ብለን ምን ሄደው ትሁቶች ስለሆን ታጋሾች ስለሆነ አቅማችን ስለማይ ይህኛው ክርስትና አይደለም። ይህኛው አቅም ማጣት አይደለም። አቅም የሚባለው እነዚያን ሰዎች ለምን እንደሚያደርጉት የመረዳት ዓለምን የመተው ራስን የማሸነፍ ሲሆን ግን ምንም አይቸግረን። ያን እንድናደርግ አምላካችን እግዚአብሔር ይርዳል። አሁን እዚያ ላይ ሶስተኛው ጦርነት የዲያብሎስ ነው፣ የሰይጣን ጦርነት ነው። ክርስቲያኖች በቅዱሳንም ሕይወት ብናየው፣ በሰማዕታትም ሕይወት በመነኮሳትም ሕይወት ብናየው፣ በሐዋርያትም በነቢያት ሕይወት ብናየው፣ በደጋግ ምእመናን አብርሃምን በመሰሉ ሕይወትም ብናየው፣ በመጽሐፍ እግዚአብሔርን የሚያመልኩ ሰዎች የነፍስ ጦርነት አለባቸው፣ መንፈሳዊ ውጊያ አለባቸው።
የሚያሸንፉትና ያሸነፉት ድል ነሾች በሙሉ ግን በኋላ አክሊል የተቀዳጁትና ወደፊትም የሚቀዳጁት ግን ዋናዎቹ ራሳቸውን ያሸንፉ ናቸው። ለዚህ ነው ቅዱስ ጳውሎስ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ። ውጊያ አይቀርም፣ ከራስም ጋር መጋጨት አይቀርም፣ ከሰዎችም ጋር አይቀርም፣ ከዲያብሎስም ጋር አይቀርም። ግን እነዚህ ሶስቱንም ጦርነቶች አሸናፊ ለመሆን ይህችን ትእዛዝ አደራ እሰጥሃለሁ አለና መፍትሄውን ትጥቁን ሲነግረው ምን አለ? እምነትና በጎ ሕሊና ይኑርህ። ርዕሳችን በጎ ሕሊና ይኑርህ የሚል ነው። እምነትን ትተነው ሁለተኛው ላይ ነው ዛሬ የምንነጋገረው አተኩረን ማለት ነው። እግዚአብሔር መንፈስ ቅዱስ ገልጾለት የተናገረው ይሄ ነው። አንዱ የዚህን ዓለም ጦርነት ማሸነፊያው በጎ ሕሊና ነው። እግዚአብሔር ይህን በጎ ሕሊና ያደለን። ለምሳሌ ቅዱስ ዮሐንስ ሐዋርያ በአንደኛ መልእክቱ ምዕራፍ 2 ቁጥር 5 ላይ እንዲህ የሚል ቃል ይጠቀማል። ዓለምን የሚያሸንፈው እምነታችን ነው ይላል። ዓለምን የሚያሸንፈው ምንድነው? ዓለም ይዋጋናል፣ በብዙ መንገድ ይዋጋናል። የምናየው ነገር አሁን ወደ ቤታችሁ ስትገቡ ቴሌቪዥን ስታዩ አንዳንድ ፊልም የምታዩ ሰዎች ካላችሁ ወይም ድራማ ምናምን ይሄን የመሰለ ሰው ምን ስናይ ያን እያየን ዓለም ትዋጋናለች። ማስታወቂያዎችን ራሱ ስናይ አእምሮት ይቀሰቅስብናል፣ ፍላጎት ያመጣብናል። የኃጢአት ስሜት ደርሶ አይደለም የሚመጣው፣ ቀስ በቀስ ነው እያደገ ሄዶ ዓለም እያሸነፈችን እየማረከችን ትሄዳለች። እና ያንን ዓለምን ከዓለም የሚመጣውን ረቂቁን ፈተና እንድናሸንፈው ድል እንድንነሳው የሚደርገን እምነታችን ነው ይላል። እምነት ሳይኖረን በበጎ ሕሊና ብቻ ማሸነፍ አንችልም ክርስቲያኖች። እና መሰረታዊው ቀዳሚው እምነት ነው። እምነት ያለው ሰው ሁሉን ነገር ለማሸነፍ ይቻለዋል። እግዚአብሔር አሸናፊ የሚያደርገውን እምነት በልቡናችን ያሳደረብን። ቅዱሳን ሐዋርያት ጌታችን እንዳሉት እባክህ እምነት ጨምርልን እንዳሉት ይህን መጸለይ አስፈላጊ ነው ለኛ ለዚህ ዓለም ሰዎች፣ በተለይም በዚህ በመጨረሻው ዘመን ላለን ሰዎች፣ በዚያም በዚህ ከተማ በሚያባክን በሚያስጨንቅ ህይወትና ኑሮ ውስጥ ያለን ሰዎች በእውነት የእምነታችን ጉድለት እኮ ነው ብዙ ጣጣ ያመጣብን። ስለዚህ ክርስቶስን ሐዋርያት እንኳን ዓለምን ሁሉን ትተን ተከተልን ያሉት ሁሉን ትተው ተከትለውት እንኳን የእምነት ጉድለት ነበረባቸው። መንፈስ ቅዱስ ወርዶ ምልአት እስከሚያገኙ ድረስ፣ ጸጋ እስከሚበዛላቸው ድረስ፣ ኃይል እስከሚደረግላቸው ድረስ የእምነት ጉድለት። ለዛ ነው አጋንንቱን ማውጣት ያቃታቸው። ለዚያ ነው ጌታ ለምን እምነት ጎደላችሁ ብሎ ሲወቅሳቸው ጌታ ሆይ እምነት ምን አደርግልን? ጨምርልን። ክርስቶስ ለኛም እምነትን ይጨምርልን። መጸለይ በጣም አስፈላጊ ነው። እምነት መሰረታዊ ነገር ነው። ግን ዛሬ እንዳልኩት ስለ በጎ ሕሊና ነው የምንማረው። ስለምንድን ነው የምንማረው? ሁለቱ በነገራችን ላይ እምነትና በጎ ሕሊና ሊነጣጠሉ የሚችሉ ነገሮች አይደል። ንጹህ እምነት ያላቸው ሰዎች በጎ ሕሊና አላቸው። በጎ ሕሊና ያላቸው ሰዎች ንጹህ እምነት ይኖራቸው። አንዱ ያለ አንዱ ብቻውን አይኖርም። አንዱ ያለ አንዱ ብቻውን አይደሩም። ምክንያቱም አንዱ አሃዳሪ ነው፣ አንዱ ማደሪያ ነው። ማደሪያው ሕሊና ነው፣ አዳሪው እምነት ነው። አይደለም እንዴ? እምነት ረቂቅ ነገር ነው። በእኛ ሕሊና ውስጥ የሚያድር የሚያድግ የሚበለጽግ ትልቅ ነገር ነው። ለዚያ ነው ጌታ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይሄን ተራራ እንኳን ፈልሰህ ወደዛ ሂድ ብትሉት ይሄዳል ብሎ እምነት ትንሽ እምነት በጣም ያቺ በውስጣችን ካለች ስለዚህ አድራ የምትኖር ማለት ነው። እግዚአብሔር እንዲህ ያለውን እምነት ለሁላችን ያደለን። በጎ ሕሊናው ደግሞ ማደሪያው ነው እና ሕሊናው በጎ ያልሆነ ሰው እምነት አያድርበትም፣ ጸጋ አያድርበትም፣ ኃይል ተአምራት አይደረግለትም። ብዙ ጊዜ ምንረሳው ይህንን ነገር ነው። አንዳንዶቻችን ለምሳሌ ስለ እምነትም እንግዲህ ሳብ እያደረገኝ ይናገራለሁ። ምሳሌ እምነት ያለን የሚመስለን ስለ እምነት ያለን ዕውቀት ራሱ እምነት የሚመስለን ሰዎች አለን። አይደለም። ዕውቀቱ ይኖረናል ማለት ቤተ መቅደስ እንመጣለን ማለት እናስቀድሳለን ማለት እንጸልያለን ማለት አንዳንድ ነገሮችን እናደርጋለን ማለት እግዚአብሔርን ደስ የሚያሰኘው እርሱ ከኛ የሚጠብቀው ያ እምነት አለን ለማለት አያስደፍረን። ተስፋ እንድትቆርጡ አይደለም ይሄን የምናገረው ክርስቲያኖች።
ጉድለት እንዳለብን እንድናውቅ ነው። ብዙ ጊዜ የምንሳሳተው ጉድለት የሌለብን ሳይኖርብን እግዚአብሔር ግን የማይሰማን እግዚአብሔር ለኛ መልስ የማይሰጥ እግዚአብሔር የሚያዳላብን ነው የሚመስለን። አይደለም። እግዚአብሔር ስለማይሰማን አይደለም። እግዚአብሔር ንጹህ አንድም ጊዜ ኑር ኃጢአተኞች እንኳን ሆነን ክርስቲያኖች በደለኞች እንኳን ሆነን አመፀኞች እንኳን ሆነን ቅን ህሊና በጎ ህሊና ይዘን በእምነት ስንጠይቀው ይሰማናል። ያልሰማቸው አንድም ሰው የለም። ስለዚህ ጉድለቱ ከእግዚአብሔር ሳይሆን ከማን ነው ማለት ነው? ከኛ ነው። ምንናገረው እንዴ አሁን ሐኪም ቤት ታመን ሄደን ክርስቲያኖች እግዚአብሔር ያሳያችሁ። እግዚአብሔር ክፉን ያርቅና ሰቅሶ ይዞን እያመመን ሐኪሙ ቸብ እያረገ ደህና ነህ ምንም አልሆንም ቢለን ደስ ይለናል? ሕክምና ባይሰጠን ደስ ይለናል? አይለን። ደስ የሚለን ምንድነው? በምንነግረው ነገር ማወቅና መረዳት ካልቻለ ተጨማሪ የላብራቶሪ ምርመራ አድርጎ ከፈለገ ኤክስሬ ከፈለገ አልትራሳውንድ ከፈለገ ሲቲ ስካን ሌላም ነገር አድርጎ እውነተኛውን በሽታ ቢያገኝልን ደስ ይለናል? አይለንም? በነፍስም እንደዚህ ነው ክርስቲያኖች። በነፍስም አሁን ስናደምጥ ስንማር ማድረግ ያለብን ምንድነው? እኛ ውስጥ ያለው እኛንና እግዚአብሔርን እንዳያገናኝ ያደረገው ያ በሽታ ማግኘት መቻላል። እሱን የምናገኘው ከሆነ እንታከማለን፣ እንድናለን፣ ከእግዚአብሔርም ጋር እንገናኛለን። እሱም ጸሎታችን ይሰማል፣ እኛም ከሱ ምንፈልገውን ጸጋ እናገኛለን። ለዚያ ነው ተስፋ ለማስቆረጥ አይደለም እንዴ ምን እንድንሆን ነው የሚል አንዳንድ ሰው አለ። እግዚአብሔር ምንም እንድንሆን አይደለም የሚፈልገው፣ እግዚአብሔር እንድናምን ነው የሚፈልገው። በንጹህ ህሊና እንድናምን ልቡናችን እንዲቀና እንዲረታ እርሱን ደስ የሚያሰኝ አስተሳሰብ፣ እምነት፣ በጎ ምግባር እንዲህ ነው፣ ሌላ አይደለም የሚፈልገው። ስለዚህ ተመልከቱ፣ ስለ በጎ ህሊና ስንናገር እምነቱ ስለሚያድርባት ህሊና ሐሳብ፣ ስለዚህ ነው የምንማረው ክርስቲያኖች። ቅዳሴ ስታስቀድሱ አስተውላችሁ ሰምታችሁ እንደሆነ ቅዳሴያችን ራሱ በቃ ህሊና ማለት ሐሳብ ማለት ነው። በነገራችን ላይ ግልጽ ነው ሐሳቡ። ህሊና መጽሐፍ ቅዱስ ደጋግሞ ነው የሚናገረው። በእግዚአብሔር ፊት ይላል ቅዱሱ ነውር የሌለባት ህሊና ወይም ሐሳብ ትኖረኝ ዘንድ እተጋለሁ ይላል። ምን የሌለባት ህሊና? መልሱልኝ። ነውር የሌለባት ህሊና። ይኸው ሐሳብ ህሊና ካልተስተካከለና የተመረዘ የተበከለ ከሆነ የተመረዘ ምግብ በመርዝ የተመረዘ ምግብ ልንበላው እንችላለን። እንደዚያ ማለት ነው። ቅዳሴ ጊዜ ስናስቀድስ ከሚባሉት ቃላት የተወሰኑትን ላንሳና ላስታውሳችሁ። ከመጽሐፈ ኪዳን ዲያቆኑ ያመጣና የሚናገራቸው ትእዛዛት አሉ። ወደ ፍሬ ቅዳሴ ከመግባታችን በፊት እና አስቀድሞ የሚናገረው እመቦ ዘተሃየጸ ምስለ ቢጹ ይህድግሎቱ ከወንድሙ ጋራ የተጣላ ቢኖር ምን ያደርግለት ነው የሚለው? መልሱልኝ እስቲ። ይተውለት እንላለን። እኛ ደግሞ ምን እንላለን? አምላካችን ሆይ እንደ ቸርነት ነው እንጂ እንደምን አይሁን እንደ በደላችን አይሁን። በዜማ እንለዋለን አንድ ጊዜ። ከዚያ በኋላ ሁሉንም በዜማ ማለት ይቻላል ጊዜ ላለመፍጀት እየተባለ ግን እነሱም በንባብ በትእዛዝ ይነግሩናል። እኛም በቃል ከወንድሙ ጋራ የተጣላ ቢኖር ይተውለት፣ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን እያልን እንናገራለን አይደል? እንዲህ እያለ ከሚያዛቸው ትእዛዛት ውስጥ አንዱ የመጀመሪያው የሚለው እመቦ ነውረ ህሊና ይቅረብ። ነውረ ህሊና በሐሳቡ በህሊናው ነውር የሚያስብ ሰው ቢኖር አይቅረብ፣ ይውጣ ይላል። እውነት እግዚአብሔር በቸርነቱ ሁላችንንም ይቅር ይበላል። እግዚአብሔር ምን ያህል እንደሚጠላ ታውቃላችሁ? በሐሳቡ ነውር ያለበት ቁጭ ብሏል፣ አይናገርም፣ አይሳደብም። እዚህ ተቀምጦ ሊሆን ይችላል፣ ቆሞ እያስቀደሰ ሊሆን ይችላል፣ አንድ ሰው እያስቀደሰች ልትሆን ይችላል። በህሊናው ግን ነውር የሆነ ነገር ሊያስብ ይችላል። ተመልከቱ፣ ከሰው ጋር ስላለ በህሊና ስላለ ነገር ነው የምንማረው። በህሊናችን ሄደን ከሰው ጋር ልንጣላ እንችላለን። ለምን እንዲህ ያደርጋል? ለምን እንዲህ ይላል? ለምን እንዲህ ያተላለች? በቅዳሴ ጊዜ እንዲህ ያለ ህሊና ያለው ሰው ቢኖር
ይውጣ እኮ ነው የሚለው ቅዳሴ ታውቃላችሁ። እንደውም ይደግመዋል በኋላ በሐሳቡ ድውይ የሆነ ቢኖር ይውጣ ይወገድ ነው የሚለው። እንደውም ከህዝበ ክርስቲያን ይወገድ ምን ያህል ከባድ እንደሆነ ታውቃላችሁ። በሐሳቡ ድውይ የሆነ ማለት ምን ማለት ነው? ደዌ ማለት በሽታ ማለት ነው። ድውይ ማለት በሽተኛ፣ በአስተሳሰቡ በሽተኛ የሆነ አንዳንዶቻችን የሆነ ነገር ሲነገር ራሱ አጣመን ምን ተረጉም ሰዎች አለ የማይገባን ይመስላቸዋል አይደል? እንደዚህ ሊያረጉ ነው፣ እንደዛ ሊሆኑ ነው፣ እንደዚህ ልትለይ ነው፣ እንደዛ ሊለይ ፈልጎ ነው እያል የሰዎችን ነገር ሁሉ አጣመን የምንረዳ ሰዎች አለ። በሐሳቡ ድውይ የሆነ ማለት ይሄ ነው። ክርስቲያኖች ነገሮቹ ሁሉ በአሉታ መተርጎም ለዚህ ሊሆን ይችላል እያሉ እያጣመሙ ማሰብ። እግዚአብሔር ከእንደዚህ ያለው አስተሳሰብ ነፃ ያውጣል። ክርስቲያኖች ይውላችሁ እንደዚህ ያሉ አሁን ዝርዝር ልንጨርሳቸው በእያንዳንዳችን 100 አይደለም 1000 ሐሳቦች አሉ። በጣም የተሳሳቱ ሐሳቦች በእያንዳንዳችን ውስጥ በጠቅላላ የማንን መዘርዘር ይቻላል? ግን ተመልከቱ ቅዱስ ጳውሎስ የሚለው ይሄ ነው። መንፈሳዊ ውጊያውን አሸንፈ በነፍስ ትድን ዘንድ ከፈለክ እምነትና በጎ ህሊና አንዱና መሰረታዊ ነገር። ለዚያ ነው በቅዳሴ ጊዜ በሐሳቡ ድውይ የሆነ ሐሳቡ የተበላሸ የሚያስብ ሐሳብ ችግር ያለበት የሚያጣምም ነገሮችን በቀና ከማየት ከማሰብ ይልቅ አጣሞ ተርጉሞ እንደ ጎበዝ እንደ ጥሩ ራሱን የሚቆጠሩ አሁን ማጣመም ማያ ዕውቀት የሚመስላቸው ሰዎች አሉ። ስራ ይሆንላቸው እየተረጎሙ ሰውን የሚያጣሉ ስንት ነገር የምናደርግ ሰዎች አለን። እግዚአብሔር በቸርነቱ ይቅር ይበለን። ልንጾም እንዘጋጃለን፣ እንጸልያለን፣ ግን ለምን አንጠቀምም? እግዚአብሔር በሀገር ደረጃ ምህረት ለምን ራቀ? የሁሉ ደም ለምን ይፈሳል? እየሰማችሁ ነው። መነኮሳት ይገደላሉ፣ ክርስቲያኖች ይገደላሉ፣ ቄሶች ይገደላሉ፣ ቤተክርስቲያን ይቃጠላል፣ ስንት ነገር ይሆናል። ይሄ ከእግዚአብሔር ጋር የመጣላታችን ውጤት አይመስላችሁ ነው? አይደለም እንዴ? አመፀኞች ባንሆን፣ ባንበድል፣ ባናሳዝን ሌሎች በርትተው ተደራጅተው እንደዚህ ሆነው ልንል እንችላለን። የፈለገ ያህል ይበርቱ፣ እግዚአብሔር ካልፈቀደ ይሄ ሁሉ ሊሆን አይችልም። እውነቱ እግዚአብሔርን በድለናል ልንገራችሁ። እና መስተካከል ከየት ነው የምንጀምረው ነው ጥያቄው። መስተካከል የምንጀምረው ከህሊና ነው። ክርስቲያኖች ዛሬ በዚህ ርዕስ የምንማረው ለዛ ነው። መቃናት የምንጀምረው ከሐሳብ ነው። የራስን ነፍስ ከማስተካከል ነው መጀመር። የራሴን ህሊና እናንተም የየራሳችሁን ህሊና፣ የራሴን ሐሳብ የየራሳችሁን ሐሳብ፣ ይህንን አመለካከት የየራሳችሁን አመለካከት። ሰው ቤቱን ያጸዳል፣ ሌላው ነገር ያጸዳል። ህሊና ትልቁ መጽዳት ያለበት ህሊና ነው። ክርስቲያኖች ሐሳብ ነው መጽዳት ያለበት። ሐሳብ መቅናት አለበት። ሐሳብ ስናጣምመው በጣም ከባድ ውጤት ያመጣል። ቀላል ነገር ብዙ ጊዜ የምትሰሙትን ቀላል ምሳሌ ልንገራችሁ። እግዚአብሔር በሙሴ መሪነት እስራኤልን ከግብጽ እንዳወጣ ትዝ ይለናል፣ እናስታውሳለን አይደለም እንዴ? ካወጣቸው በኋላ ለእስራኤል ምንድነው ያላቸው? በ40 ቀን ርስታችሁ ከነዓንን አወርሳችኋለሁ አላቸው። ማን ነው ይሄን የተናገረው? መልሱልኝ። አይሰማችሁም? ይሄን የተናገረው ማን ነው? እግዚአብሔር ነው አይደለም? እግዚአብሔር ምን አድርጎላቸዋል? በግ መስዋዕት ሰውታችሁ ደሙን ቀብታችሁ ከበኩር ሞት አድናችኋለሁ ብሎ አድኗቸዋል? አላዳናቸው? አድኗቸው። 9 ተአምራት በሙሴ ፊት በፈርዖን ፊት አሳይቷቸዋል? አላሳያቸው? ሳይቷቸው። 10ኛ ሞተ በኩር። ከዛ መና 11ኛ ስጥመተ ባህር የኤርትራን ባህር ቀጥ አድርጎ በመካከል አሻግሯል? አላሻገረም? አሻግሯል። ፈርዖንን አስተይቷል? አላሳየም? መና ከሰማይ ወርዶ አብልቷል? አላበላም? ውሃ ከአለት አፍልቆ አጠጥቷል? አላጠጣም? ይሄን ሁሉ ያደረገ እግዚአብሔር በ40 ቀን አስገባቸዋለሁ ቢል መታመን ይገባዋል? አይገባው? ግን ህሊናቸው ጥመት ስለለመደ በ40 ቀን ቀርቶ በ40 ዓመት በሆነ። እግዚአብሔር እኮ በ40 ቀን እያላቸው ነው። ከዚያ ሁሉ መከራ አውጥቶ ያን ሁሉ ተአምራት አድርጎ በ40 ቀን ቀርቶ በ40 ደቂቃ ቢል እግዚአብሔር ይችላል? አይችልም? በ40 ሰከንድ ቢል ይችላል? አይችልም?
ምንድነው የሚሳነው እግዚአብሔር? ግን የሰው ህሊና ከጠመመ አስቸጋሪ ነው። ክርስቲያኖች ያን ሁሉ ተአምራት እያዩ በ40 ቀን ቀርቶ በ40 ዓመት በሆነ እግዚአብሔር ምን ያደረገ? እንደ አፋቸው እንደ ቃላቸው 40 ዓመት ይንከራተቷል። እንደዚህ ሆኖ ከመጎዳት እግዚአብሔር በቸርነቱ ይጠብቃል። ህሊናችን አንዳንድ ጊዜ እናጣምመዋለን። እረ እንደዚህም በሆነ እንላለን። አለ እንደሞ አባባል እረ ጽድቁስ ቀርቶ በወጉ በኮነነኝ እንላለን አይደለም? ይሄ የሚባልበት አስፈላጊ ቦታ ሊኖር ይችላል። ግን ለሁሉ በተለይ ከእግዚአብሔር ለምናገኘው ኃይል፣ ሀብት፣ ጸጋ እንደዚህ መባል አይገባው። ህሊና በጣም መሰረታዊ ነገር ነው። ክርስቲያኖች ስለ ዝሙት እያሰብን ስለዚህ ዓለም ገንዘብ እየተጨነቅን እያሰብን ነውር የሆነ በእግዚአብሔር ፊት ሊታሰብ የማይገባው ሐሳብ እያሰብን ብዙ ስለ ቆምን፣ ስለ ጸለይን፣ ስለ ተማርን ወይም ስለ መጸወትን ምናገኘው ነገር የለም። ክርስቲያኖች በጣም መሰረታዊ ነገር ነው የምነግራችሁ ዛሬ። ሌላው ትንሽ ነው ማለት አይደለም በእውነቱ። ግን ህሊና ካልተስተካከለ ሌላው ምንም ሊያድርብን አይችልም። ረቂቅ ምስጢር ብንናገር የቅዱሳንን ነገር ብንናገር የኛ ህሊና ካልተሰራ እንዴት ነው ህሊና የሚሰራው? እግዚአብሔር በእውነት ህሊናችንን ያቃናልን። ክርስቲያኖች እስቲ አሁን ስለ ህሊና አንዳንድ ጥቅሶችን ሌሎችንም ከቅዳሴም ከመጽሐፍ ቅዱስም አመጣለሁ። ከዚያ በፊት አንዳንድ ንጽጽር ላሳያችሁ። አሁንም ህሊና እንዴት ወሳኝ እንደሆነ የምናስበው ሐሳብ ምን ያህል ወሳኝ እንደሆነ ሁለት ሰዎችን ላነጻጽርላችሁ። ለምሳሌ ከድርጊት በላይ ሐሳብ ከድርጊት በላይ ህሊና ምን ያህል ወሳኝ እንደሆነ ሙሴንና ይሁዳን በማነጻጸር እንመልከታቸው። ለምሳሌ ሙሴ እግዚአብሔር እስራኤልን እንዲያወጣ ከመጥራቱ በፊት እግዚአብሔር እሱን ከመጥራቱ በፊት ሙሴ ወደ ምድያም የሸሸውና ከፈርዖን ቤተ መንግስት የወጣው አንድ ግብፃዊ ገሎ ነው። ይሄን ታሪክ ታውቃላችሁ አይደለም? ታሪኩን አይደለም የምተርከው፣ ግን እግዚአብሔር ሰዎችን እንዴት ይመርጣል የሚለው ነው። እግዚአብሔር ሙሴ መግደሉን ያውቃል። ጠርቶ 10ቱ ትእዛዛትን ሲሰጠው ከ10ቱ ትእዛዛት አንደኛው ምን የሚል ነው? አትግደል የሚል ነው አይደለም እንዴ? አትግደል የሚለውን ህግ ለመስጠት ገዳዩን ሙሴን ነው የጠራው። ግን ሙሴ እንደው ለኔም ላነጋገሬ እግዚአብሔር በእውነቱ ይቅር ይበለኝ። ሰው ገሏል ግን ገዳይ ነው ለማለት አያስደፍርም። ለምን? ሙሴ ተበሳጭቷል። ግብፃዊው እስራኤላዊውን ወገኑን ሲንቀው እና የማይገባ ነገር ሲያደርግበት አይቶ ስለሱ ቀንቶ ነው የመታው። ሲመታው ይሞታል ብሎ አላሰበም። የኛ መተርጉማንም ሲጽፉት ሙሴ ክቡደ መዝራዕት ማለት ክንዱ በጣም የፈረጠመ ኃያል ነበርና ሲመታው ድንገት ሞተበት። አንዳንድ ጊዜ እንደዚህ ያለ ያጋጥማል። እንዲያውም ታሪክን ያነሳዋል። አሁን በቀደም የካቲት 12 ቀን ባለው የስንክሳር ታሪክ ላይ አንድ አባ ገላሲዮስ የሚባል ጻድቅን ገድል ሲናገር ስንክሳር አንድ ታሪክ ያመጣል። አባ ገላሲዮስ በነበረበት ገዳም ውስጥ አንድ ቀን ወደ ገዳሙ አሳ አመጡ። አሳ የገዳሙ ተግባር ቤት ወይም ይሄ ምግብ የሚያዘጋጁት አባቶች ወጡን ከሰሩት በኋላ ከአርድእት አንዱ ከረዳቶች ከሚላላኩት ከታዛዦች አንዱ አላስችለዋልና ከወጡ ቀንሶ በላ። የተግባር ቤት ኃላፊው ሲመጣ ወጡ ጎሏል፣ ቀንሷል እና ጠየቀው። ማን ነው ይሄን ያደረገ? ማን ነው ይሄን የደፈረ የበላ ሲለው እኔ ነኝ አባቴ አለ። እንዴት አባቶች ሳይጸልዩበት ሳይባረክ በገዳም ደፍረህ እንድትበላለህ ብሎ ተናዶ ቢመታው ሞተበት ይላል። የገዳም እዛ ረዱ ሳይታሰማ እና ደነገጠ። አሁን ይሄ ረድ ደነገጠ። ይሄ መነኩሴ ሞተበት። በኋላ ለአባ ገላሲዮስ የበቃ ሰው ስለነበረ ሄዶ ነገረው። አባቴ ሆይ ወጡን ሳይባረክ አባቶች ጋር ሳይቀርብ በስርዓቱ በገዳሙ ስርዓት ጸሎት ሳይደረግ ደፍረህ እንዴት በላ ብዬ ተናድጄ ወጡን የሰራውትን አጉድሎ ስላገኘሁት ብመታው ሞተብኝ አለው። በል ብድግ አድርገህ አስከሬኑን ወስደህ ቤተክርስቲያን ውስጥ አስገባው አለው። አስገባው።
እና ዝም በል ለማንም አትናገር አለው። አባ ገላስዮስ የበቃ ነው፣ በጸሎቱ ሙት ያስነሳል። ግን ደግሞ በጸሎቱ ሙት አስነሳ ተብሎ እንዲወራ ስላልፈለገ ይሄን አደረገ። በኋላ የሰርክ ጸሎት አላቸው። ለሰርክ ጸሎት ሲሄዱና ገብተው ሲጸልዩ የገዳሙ መነኮሳት በሙሉ አርድቱም ጭምር በዛ የሞተ ሰው አስከሬን እንዳለ አላዩም። ሰዋራ ቦታ ላይ ነው እንዲያደርግ ያዘዘው። ጸሎት አድርገው ጨርሰው ሲወጡ አባ ገላስዮስ ያን የሞተውን ልጅ ና ተነስተ ተከተለኝ ሲለው ብድግ ብሎ ተከትሎት ልክ ጸሎት ሲያደርጉ ከቆዩት እንዳንድ ሆኖ አብሮ ወጣ። አባ ገላስዮስ በረከቱ በእውነት ይደርብን። ቆዩ አታጨብጭቡ። እሺ መቼስ እንግዲህ ተለምዷል። አሁን እሺ ትልቁ መልእክቱን እንድትይዙ ነው የምፈልገው። እግዚአብሔር መልእክቱን በህሊናችን ያሳድርብን፣ እንደው በልቡናችን ጽላት ይጻፈልን። ክርስቲያኖች አደራችሁ ደምቆ አምሮ ደስ ብሎን መጣን ብላችሁ ከምትሄዱ እቺን ፍሬ ነገር ይዤ መጣው ብትሉ ነው የሚጠቅመው። እግዚአብሔር ይሳልባችሁ፣ ባይመራችሁ ይሳልብን ማለት እና ይሄን ያን ታሪክ አባ ገላስዮስን ያነሳውት ገድሉን ለመናገር አይደለም። ግን መነኩሴው እንኳን በገዳም ሳያስበው ይሞትበታል። እና ሙሴም የመታው በዚህ መንገድ ነው። መታው ግን ሞተበት። ከዚያ ስለሞተበት ሸሽቶ ጠፍቶ ሄደ። አያችሁ ሙሴ የፈጸመው ድርጊት መግደል ነው። ሐሳቡ ግን ግፍን መቃወም ነው። ያ ግብፃዊ በጥጋብና በግፍ እስራኤላውያንን እየበደለው ነበር። ከበደል መከላከል ነው የፈለገ። ራሱ ሙሴን እግዚአብሔር የመረጠው ለአንድ ሰው ላይ የሚደርስ በደል ሙሴን ይህን ያህል የሚያስቀናው የሚያስቆጨው ከሆነ በእስራኤል ላይ የሚደርሰውማ የበለጠ ብሎ ነው ሙሴን መስፍን አድርጎ መሪ አድርጎ የጠራው። ሙሴ ግፍን በመጥላቱ ነው እንጂ መግደሉን በማየቱ አይደለም። ተመልከቱ ክርስቲያኖች። ይሁዳ ደግሞ የፈጸመውን እናስታውሰው። ይሁዳ ክርስቶስን አሳልፎ የሰጠው በምንድን ነው? ተናገሩ። በምንድን ነው አሳልፎ የሰጠው? በመሳብ ነው አይደለም እንዴ? መሳብ መጥፎ ነው ወይስ ጥሩ ነው? መልሱ እንጂ። አው የታወቀ ነው። እንዴት እንዲህ ያልቀላል ጥያቄ ለምን ይጠይቀናል ብላችሁ እንደሆነ ይገባኛል። ግን መመለሱ ግልጽ ያደርገዋል ክርስቲያኖች። ይሁዳ ምንድን ነው ያደረገው? መምህር ሆይ ቸራለህን ብሎ ነው ጌታን የሳመው። ጌታ ምን አደረገው? ምን አለው ጌታ? የሰው ልጅ በመሳም አሳልፈህ ትሰጠዋለህን አለ። ይሁዳ በሐሳቡ ውስጥ ምን ነበረ? ሐሳቡን አሁን የምንማረው ስለ ህሊና ነው። እየሰማችሁ ነው አይደለም? የይሁዳን ህሊና የኛ ሊቃውንት ሲያብራሩ ይሁዳ ከ12 ሐዋርያት አንዱ ነው። ጌታ ተአምራት ሲያደርግ አብሮ የነበረ ነው። ተለይቶ አያውቅም። እና ጌታን ብዙ ጊዜ አይሁድ ያለ ጊዜው ሊገሉት ሊይዙ ሲፈልግ በመካከላቸው ተሰውሮ የት እንደደረሰ ሳያውቁ ተሰውሮ ሲሄድ ደጋግሞ አይቷል ይሁዳ። እና ይሁዳ በልቡ ውስጥ የገንዘብ ፍቅር አለበት። ይሄ ቅድም ያልኳችሁ ከኪዳን መጥቶ ዲያቆኑ የሚያወጀው የተጣላ ከወንድሙ ጋር የተጣላ ቢኖር ይተውለት፣ በሐሳቡ ነውር ያለበት ቢኖር ይወገድ የሚለው ጸሎት ላይ እንዲህ የሚል ቃል አለ። ወርቅን የሚወዱ ይነቀሉ ይላል። እግዚአብሔር በቸርነቱ ይቅር ይበላል። ወርቅን የሚወዱ ምን ይሆኑ ይላል? ይነቀሉ። ይሁዳ ወርቅ ይወዳል ማለት ወርቅ ቁሱም ብቻ አይደለም፣ ገንዘብ የሚወድ ማለት ነው። እግዚአብሔር ገንዘብን ተንሰብስበው የሚወዱ ሰዎች ይነቀሉ ነው የሚለው። ከየት ነው የሚነቀሉት? ከድህነት። ከየት ነው የሚነቀሉት? ከምስጢራት። ከየት ነው የሚነቀሉት? ከቅዱሳን ህብረት። በገንዘብ ፍቅር ከቅዱሳን ህብረት ከድህነት ከጸጋ ከመነቀል እግዚአብሔር በቸርነቱ ይጠብቃል። ይሁዳ በጣም ከፍተኛ የገንዘብ ፍቅር ወርቅ የሚወድ ሰው ስለነበረ ተነቀለ በእውነት። እና ገንዘብ ስለሚወድ ለአይሁድ ሄዶ ክርስቶስን ያሳያቸዋለሁ 30 ብር ከዚያች ማርያም ጌታ እግር ላይ ካፈሰሰችው የ300 ወቄት ወርቅ ሽቶ 30 ብር ስለቀረበት በጣም ገንዘብ ወዳጅ ስለሆነ አሳመፀ። መጀመሪያ ይሄ ሽቶ ተሽጦ ለድሆች አልተሰጠው ስለምንድን ነው? አሁን ለድሆች ከጌታና ከይሁዳ ማን ነው የሚያስብላቸው? ማን ያስብላቸዋል? አንዳንድ ጊዜ ከጌታ በላይ ምናዝን መስለን መታየት የለብንም። የፈሪሳዊን ማስመሰል እና ይሁዳ ይሄ ገንዘብ ፍቅር ነው። ጌታ ድሆች እስከ ዕለተ ምጽአት ከእናንተ ጋር ይኖራሉ ነው ያለው። ሌላው ቀርቶ እኔ እኮ ከነሱ እበልጣለሁ ይገባኛል አላለም። የኛ ጌታ ፍጹም ትሁት ነው። መድኃኔዓለም በእውነት እጅግ ለመናገር የሚያስጨንቅ ትህትና ነው ያለው የኛ ጌታ። ያን ትህትና በሁላችን ያሳደረብን። እኔ እኮ ጌታ ነኝ፣ እኔ ፈጣሪያችሁ ነኝ፣ እኔ አምላካችሁ ነኝ። እንኳን የ300 ወቄት ወርቅ የቢሊዮንስ ቢሆን ምን አገባችሁ? በፈጠርኩት ነገር። ሽቶውን የፈጠረው ማን ነው? እጽዋቱን የፈጠረ ማን ነው? ሁሉን የፈጠርኩት ፍጥረት እኮ ነው የቀረበልኝ አላለም። ከፈጠርኩት ፍጥረት ኢምንትናት። አሁን ለእግዚአብሔር ሽቶ ምንድነው?
ደሞስ ምን ያደርግለታል? ጌታ እኮ ሽቱውን አይደለም የፈለገው ልቧን ነው የፈለገው። ልቧን ወንድ የምታማልልበትን ሽቱ ለክርስቶስ ብላ ያንን ነው እንጂ ወንድ ሽቱ ለክርስቶስ ምን ያደርግለታል? የሚያደርግለታል እንዴ? የተቀበለው ያንን ነው። ስለዚህ ጌታ ይገባኛል እንኳን አላለም። የኛ ጌታ ትሁቱ መድኃኔዓለም ክርስቶስ እንደዛ ነው ያለ። ይሁዳ ግን ተመልከቱ 30 ብር ቀረችብኝ ብሎ ገንዘብን ስለሚወድ እንደዛ አደረገ እና በኋላ ጌታን አሳልፎ የሰጠው ሁለት ስሌት አስቦ ነው። አንደኛ ገንዘቡ ማግኘት ፈለገ። የት ያገኘዋል? አይሁድ ጋር አገኘ። ሁለተኛ እነሱ የሚፈልጉትን ጌታን ይጠቁማቸዋል። ሁለተኛ ያሰባት ጥቅም ግን ተመልከቱ ጌታ በተአምራት ሲያመልጥ ስላየው ከዚህ በፊት ሲሰወርባቸው ስላየው እኔ ከጠቆምኩት በኋላ እዩ ተመልከቱ እኔ ለአይሁድ እጠቁማለሁ እነሱ እንይዛለን ሲሉ እርሱ ከዚህ በፊት እንደሚያደርገው በተአምራት ተሰውሮ ያልፋል። እነሱ የታለ ቢሉኝ እኔ አሳይቻቸዋለሁ መያዝ የናንተ ነው እላለሁ። ከዛ ጌታንም ቸራለህን ብዬ ሰላም ነው ምለው እንደገና ከዛ ተሰውሮ ካመለጠ በኋላ ሂጀም እንደቀድሞ ቸራለህን እያልኩ አብሬ እሄዳለሁ። አያችሁ ብልጠት ገንዘቤንም አገኛለሁ ከጌታም ጋር እንደገና ሰላም እያልኩ ኖራለሁ። ከአይሁድም ገንዘብ አገኛለሁ ከሐዋርያትም ጋር ደግሞ ምንም ያላደረገ መስዬ ምን አደረክ ብባል እንዴ ቸራለህ ብዬ ሰላም አልኩ እንጂ ምን አደረኩላለሁ። ጌታ የልብን ሐሳብ ያውቃል አያውቅም? ይኸው በጎሊና ማለት ይሁዳ እኮ ያደረገው ድርጊቱ ሰላምታ ነው። ህሊናው ሐሳቡ ግን በጣም አደገኛ ነው። ብልጠት ከአይሁድ ገንዘብን እቀበላለሁ እንደገና ከክርስቶስ ጋር ደግሞ ለዚህ ነው ጌታ በመሳም የሰው ልጅ አሳልፈ ተሰጠዋለህን። አስቀድሞ እኮ በቁርባኑ ነግሮታል። ለዚያ ሰው ባልተወለደ ይሻለው ነበር ብሏል። ባልተወለደ ይሻለው ነበር። ይኸው ክርስቲያኖች ድርጊቱን እናነጻጽር። አሁን የሙሴንና የይሁዳን ድርጊቱ የሙሴ ምንድነው እያቸዋለሁ? መግደል አይደለም እንዴ? ገደለው፣ መታው፣ ገደለው። የይሁዳ ድርጊቱ ምንድነው? መሳም፣ ሰላም ማለት። ሐሳባቸውስ የሙሴ የተገፋ ሰው ነፃ ማውጣት፣ የይሁዳስ ለ30 ብር ብሎ ጌታውን አሳልፎ መስጠት። ታዲያ ይሁዳን ድርጊቱ ለምን አላዳነው? ማን ጎዳው? ሐሳቡ ነው የጎዳው ወይስ ድርጊቱ ነው የጎዳው? ንገሩኝ እስኪ ማን ነው የጎዳው? ሙሴንስ መግደልን ያህል ኃጢያት ሰርቶ ያዳነው ሐሳቡ ነው ወይስ ድርጊቱ ነው? ይኸው ሙሴን ሐሳቡ አዳነው፣ ይሁዳን ሐሳቡ ገደለው። ክርስቲያኖች አስተውሉ። ሐሳባችን ምን ያህል ወሳኝ እንደሆነ ታውቃላችሁ? እንደ ይሁዳ በሰው ፊት መልካም ቃል ሊወጣን ይችላል፣ ልናስመስል እንችላለን። ሐሳባችን ግን የሆነች ጥቅም ስሌት ካላት እንደ ይሁዳ ገንዘብ ሊሆን ይችላል፣ ክብር ሊሆን ይችላል፣ ሹመት ሊሆን ይችላል፣ ምንም ልትሆን ትችላለች። አስልተን የምናደርግባት ነገር ክርስቶስ ሐሳቧን ይዞ እንደ ይሁዳ ነቅሎ ይጥለናል። እግዚአብሔር እንደዚህ እንደ ይሁዳ ተነቅሎ ከመውደቅ በቸርነቱ ይጠብቃል። አያችሁ ክርስቲያኖች ሐሳብ ምን ያህል ከባድ ነገር እንደሆነ ከድርጊት በላይ ወሳኝ እንደሆነ እስራኤልን 40 ዓመት ያንከራክተተ ሐሳባቸው ሁሊናቸው ጥመቱ ነው። ይሁዳን ከሐዋርያነት መንበር የነቀለው ከጽድቅ የነቀለው ተስፋ ቆርጦ ለፍላጎቱ ተላልፎ ተሰጥቶ የሰበሰበው እንኳን ገንዘብ ሳይበላ ወዲያው ደግሞ ተስፋ አስቆርጦ ታንቆ እንዲሞት ያደረገው የተሳሳተ የተበከለ ሐሳብ ነው። ለዚህ ነው ተመልከቱ በሐሳቡ ነውር ያለበት ቢኖር አይቅረም፣ በሐሳቡ ድውይ የሆነ ቢኖር ይወገድ የሚለው ነው። ይሁዳ በሐሳቡ ድውይ ነበር። እንደ ይሁዳ በሐሳቡ ድውይ ይሆን አልነበረ። ገንዘብ ጥቅም አሁን ቤተክርስቲያናችን በዚህ ሐሳብ ያላቸው የይሁዳ ልጆች የተመላች ናት። ንጹሃን አሉ፣ ቅዱሳን አሉ፣ ቅንዶች አሉ፣ እውነተኞች አሉ። እንደዚህ አይነት ሰዎች ይሄ ነው በደል ያመጣው፣ ይሄ ነው ደም መፍሰስ ያመጣው፣ ይሄ ነው ጥላቻ ያመጣው፣ ይሄ ነው ድፍረት ያመጣው። እግዚአብሔርን እጅግ አድርገን በደላና ክርስቲያኖች መታረቅ ከፈለግን መጀመር ያለብን ሐሳባችንን ከመመርመር ነው። እኛ ራሱ እዚህ ያለነው አገልጋዮች እዚህ ስንመጣ እውነት ነፍስ እንዲድን ተጨንቀን ነው የምንመጣው ወይስ ካገለገልን በኋላ ያለችው ራት ናት የምትናፍቀን? ያቺ ድርጎ ናት? የትኛው ነው እኛን የሚያሮጠን? የትኛው ነው? የሰዎች ድህነት ያሮጠናል ወይስ ውሎ አበሉ ያሮጠናል? እግዚአብሔር ስለ ነፍሳት ድህነት የምንሮጥበት ህሊና በቸርነቱ ያደለን። ጸሎታችሁም አይለየን። በእውነት ክርስቲያኖች ሐሳብ መሰረታዊ ነገር ነው።
ህሊና መሰረታዊ ነገር ነው። ለዚህ ነው ቅዱስ ጳውሎስ ተመልከቱ አሁን ቀላል ቃል በጎ ህሊና ምን ይሁንህ ይኖርህ። ህሊና ይስተካከል፣ ሐሳብ ያስተካከል፣ ይታረም፣ ይቃና። ሐሳብ ሲቀና እጅግ መጥፎ የሆነ ነገር እንኳን ቢገጥምህ ወደ መልካም ይቀየራል። በህዳር 13 ስንክሳር ላይ ያን ሰው ታሪክ አለ፣ ሰሙት ይሆናል። አስከናፍር የሚባል ጻድቅ ታሪክ። አስከናፍር በጣም ንጹህ ህሊናውን የጠበቀ ክርስቲያን ነው የነበረው። በእምነት ነገሮችን የሚያደርግ ቅድም እንዳልኳችሁ ነው። ህሊናና እምነት ሚለያዩ አይደሉም እንዳልኳችሁ፣ ሀዳሪና ማህደር ናቸው። ህሊናው ንጹህ ያልሆነ ሰው እምነት የለውም እምላችሁ ለዚህ ያለው ምንም ያህል ብናራቅቅ፣ ብናመሰጥር፣ ብንቀድስ፣ ብንዘምር፣ ብናሳምር ህሊናው የረከሰች ሰው በፍጹም በእምነት የሚደረግ ተአምራት አይደረግለትም። ህሊናው መሰረታዊ መነሻው ነገር እሱ ነው። እና ይሄ አስከናፍር ንጹህ ህሊና የነበረ ሰው እና ሀብታም ነው መኮንን ነው ይላል። እንደውም እዛ ስንክሳሩ ላይ መኮንን ማለት ባለስልጣን ነው የነበረው። ባለስልጣን ነው፣ ህሊናው የቀና ሰው ነው፣ ንጹህ እምነት ምግባር አለው። በጣም እንግዳ ወዳጅ ነው፣ እንግዳ ይቀበላል፣ ያበላል፣ ያጠጣል። ልክ የአብርሃምን ታሪክ በተግባር ለመግለጽ ይተጋ ነበር። እቤቱ ደግሞ አንድ በሽተኛ ልጅ ነበረው። እጁ እግሩ ሽባ የሆነ አይኑ የማያይ ጆሮ የማይሰማ ልጅ ነበረው። ደግሞ በሁሉ ነገር እነሱ የሚረዱት። ታዲያ አንድ ቀን በዛ አካባቢ የሚኖሩ ሽፍቶች 13 ሽፍቶች ናቸው። አስከናፍርን እንዝረፍ እያደቡ እየሄዱ ቤት እየገለበጡ እየዘረፉ የፈለጉትን እየገደሉ ካልሆነም አስረው ዘርፈው እየሄዱ ይኖራሉ። እና ይህን ሰው መኮንን ነው፣ ሀብታም ነው፣ እንዴት እንዝረፈው ብለው ሲማከሩ እሱ እንግዳ ይወዳል እና እንግዳ ከቤቱ ስለማይጠፋ ብዙ እንግዳ ካለ ልንሸነፍ እንችላለን፣ ልንዋረድ እንችላለን ብለው ተጨነቁ። በኋላ ምን ብለው ተመካከሩ? ክርስቲያን መነኩሴ ስለሚወድ ክርስቲያን መነኩሴ መስለን እንሂድና ልብሳችንን ይሄን ምን ዘርፍበትን ምን ወጋ ሾተሉ ምኑን ደብቀን የመነኩሴ ልብስ ለብሰን እንሂድና እንግዳ መስለን ከተስተናገርን በኋላ ሌላው እንግዳ ሄዶ ቤቱ ባዶ ሲሆን ያኔ አስረን ገርፈን ቀምተን ዘርፈን እንሄዳለን ብለው ተመካክረው ክርስቲያኖች መስለው መጡ። ቤቱ ሲያያቸው 13 ሰዎች ናቸው። ሲያያቸው ወንዶች ብቻ ናቸው። እንግዳ የሚቀበሉ ሰዎችን እግዚአብሔር ይጎበኛቸዋል። አብርሃምን ስላሴ ሎጥን መላእክት ጎብኝተውታል ተብሏል። ዛሬ እንግዳ በየለቱ መቀበሌን ወዶልኝ ጌታ ከ12 ሐዋርያት ጋር ሊባርከኝ እንዴ ይሆን የመጣዋልና በልቡ እሱ ቀና ብቻ የሚያስብ ሰው ነው። እነዚህ 13 ሰዎችማ ጌታና 12 ሐዋርያት 13ኛ ጌታ ሆነው ነው። በቃ ዛሬ ሊባርኩኝ ነው አለና ሂዱ የእግር ውሃ አምጡልኝ አለና አጠበሱ። ራሱ ጌታንና ሐዋርያትን አገኘዋቸው ብሎ እግራቸውን አጠበ። ምንም አልተናገረም። በልቡ የሚያስበው ነው ይሄ። በልቡ ሐሳቡ ህሊናው ይሄ ነው። ከዚያ በኋላ ጌታና ሐዋርያት ከሆኑ ይሄ የቤቴ የተቀመጠ ልጄ እጅ እግሩ ልምሾ የሆነ አይኑ የማያይ ጆሮ የማይሰማ በእነሱ እጣቢ ሳጠምቀው ይድናል አለና ወስዶ ቤቴ በገቡት በጌታና በ12 ሐዋርያት የእግር እጣቢ በበረከታቸው አጠምቃለሁ ዳን ብሎ ሲያጠምቀው ያ ልጅ እጅ እግሩ ረታ፣ አይኑ አየ፣ ጆሮ ሰማ። ባንድ ጊዜ ደስ አለው። አውቂያቸዋለሁ አለና መጣና ሰላም ለእናንተ ይሁን፣ አውቂያቸዋለሁ፣ ጌታና ሐዋርያት መሆናችሁን አውቂያለሁ። ብሉ ማን ነው ከናንተ ጌታን አሳዩኝ፣ ልለያችሁ አልቻልኩም። ሽማግሌው ጴጥሮስ የትኛው ነው? ጌታ የሚወደው ዮሐንስ የትኛው ነው? ወንጌልን የጻፈ ማቴዎስ የትኛው ነው? እያለ ይጠይቃቸው ጀመር። በሱ ህሊና ያደረው በጎ ሐሳብ ነው፣ ቀናነት ነው፣ የመንፈስ ቅዱስ ሐሳብ ነው። በእነሱ ልቡና ያደረው ደግሞ የሰይጣን መንፈስ ነው። አድብቶ የመስረቅ፣ የመግደል፣ የመዝረፍ፣ ጉዳት የማድረስ ነው። ግን መንፈስ ቅዱስን ሰይጣን ሊያሸንፈው ስለማይችል በሱ ያደረ መንፈስ ቅዱስ በእነሱ ያደረው ሰይጣን አስወገደው፣ አራቀው። እግዚአብሔር በእውነት መንፈስ ቅዱስ አድሮብን ክፉ ያደረባቸውን ሰዎችም እንደው ለማስታገስ በቸርነቱ ይርዳን በእውነቱ። ታዲያ አስከናፍር መንፈሱ ሲለቃቸው እነዚያ ሽፍቶች ደግሞ ተጨነቁ፣ ተረበሹ። እባክህን አንተ የምትለን ሰዎች እኛ አይደለንም ቢሉት
ሊለቃቸው አልቻለም። እንዲያውቄ በምን አወቅ? ይሄው የእግራችሁን እጣቢ ወስጄ እጁ እግሩ ሽባ የሆነ አይኑ የማያይ ጆሮ የማይሰማ በሽተኛ ልጅ ነበረኝ፣ ሳጠምቀው ዳነ። አይኑ አየ፣ ጆሮ ሰማ፣ እጁ እግሩ ረታ፣ ጸና፣ ተነሳ፣ ይሄው ተንቀሳቀሰ አለ። አሳያቸው። ቤተሰቡ መጣ። በእነሱ ያደረ መንፈስ ቅዱስ እነሱን ገዛ። ተደነቁ። ይሄ የተደረገልህ በእምነትህ ነው። እኛስ እዚህ ሀገር የምንኖረው ገሌ ገሌ የምንባለው ሽፍቶች ነበር። ይሄን ልብስ ለብሰን የመጣ ነው ልናሳስትህ ልንገልህ ነበረ። አሁን ግን በአምላክህ አምነናል። ይሄው ሾተላችን ብለው ሾተላቸውን ጥለው ወሩረው እፍኝ አንዳንድ እፍኝ የሚሆን ምስር ጥሬ ምስር ይዘው ሄደው በረሃ ገብተው ስጋችን ሆይ እስካሁን የበላሽው የዘረፍሽው የገደልሽው በቃሽ እያሉ ቀኑ ሙሉ ሲጾም ውለው ፀሐይ ልትገባ ስትል ከዚያች ምስር አንስተው ይበትኑና አይናቸው መልቀም የቻለው ለቅመው ክርስቶስ ምግብ ይሁንሽ፣ ያን ያስከናፍር ልጅ ያዳነው አይኑን የገለጠው ጆሮውን ያሰማው እጅግሩን ያጸናው እሱ ምግብ ኃይል ይሁንሽ እያሉ ከምስር እየለቀሙ እየበሉ ወደ 30 ዓመት በምናኔ በተጋድሎ ኖሩ ይላል። ከ30 ዓመት በኋላ ዲዮቅልጥያኖስ ተነስቶ ክርስቲያኖችን ሲገል ሄደው በክርስቶስ ፊት ታምነው ሰማዕት ሆነው ጻድቃን ሆነው ዛሬ በስንክሳር ታሪካቸው ተጽፎ ከሽፍትነት ጻድቃን ሆነው በረከታቸው ይድረሰን የምንላቸው ሆኖ አሁን በረከታቸው ይድረሰን። እነዚያን ሽፍቶች መናኝ ያደረጋቸው እነዚያን ሽፍቶች ለሰማዕትነት ያበቃቸው የአንድ ያስከናፍር ህሊና መልካም ህሊና በጎ ህሊና ነው። ክርስቲያኖች ይኸው ሰው መልካም ህሊና ካለው ሽፍታን ያህል ነገር ለውጦ ጻድቅ ያደርጋል፣ መናኝ ያደርጋል፣ ሰማዕት ያደርጋል። ህሊና ሲጠም ደግሞ ለእስራኤል የ40 ቀን ተስፋ የተሰጠውን የ40 ዓመት አድርጎ ያዘገያል። ክርስቲያኖች ለዚህ ነው ቅዱስ ሐዋርያ በጎ ህሊና መልካም ህሊና ይኖር። እግዚአብሔር መልካም ህሊና በጎ ህሊና ለሁላችን ያደለን። ክርስቲያኖች አስተውሉ። ቅዳሴያችን ላይ ይህን ሐሳብን በተመለከተ ቅዳሴውን ነቅታችሁ ብትሰሙት የሚጥረው አሁን ያ ሁሉ ረጅም ጊዜ የምንቆየው ለምን ይመስላችኋል? ያ ሁሉ እኮ የምንቆየው የኛን ህሊና ለማስተካከል አስተካክሎ አለስልሶ እግዚአብሔር የሚያድርበት አድርጎ ለስጋው ደግሞ ለማብቃት ነው። እግዚአብሔር በቸርነቱ ህሊናችን ያስተካክልልን። እና እዚህ ቅዳሴ ጊዜ ላይ እንዲህ የሚል ቃል አለ። ካህኑ ስለ ሁላችን የሚለምነው ጌታዬ ኢየሱስ ክርስቶስ ሆይ አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ መለየትን ስጠን ይላል ካህኑ። አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ መለየትን ስጠን። ልመናው ጸሎቱ ምን ማለት ነው? አንተን ደስ ያሰኛል ብለን ራሱ የምናደርገው ምናልባት ደስ የማያሰኝህ ሊሆን ይችላል። አንተ ደግሞ ህሊናን ታያለህ፣ ትመረምራለህ፣ ሐሳብን ታውቃለህ። ስለዚህ ጌታ ሆይ ደስ የሚያሰኝህ መስሎኝ ደስ የማያሰኝህን ሐሳብ ደስ የማያሰኝህን ህሊና እንዳልይዝና ካንተ ጋር እንዳልጣላ እንዳልርቅ እንደ ይሁዳም በሐሳቤ ምክንያት ተነቅዬ ወጥቼ እንዳልቀር እባክህ ደስ ከማያሰኝህ ሐሳብ መለየትን ስጠን። እግዚአብሔር ከክፉ ሐሳብ መለየትን ይስጠን። ይኸው ጸሎታችን ማዕከሉ ህሊናን ማስተካከል ነው። ክርስቲያኖች ህሊናን መግራት ነው፣ ሐሳብን መስራት ነው። ህሊና ከተሰራ ምንም ችግር የለውም። ህሊና ንጹህ ከሆነ ምሳሌ ንቦች የሚሄዱት ወደ አበቦች ነው፣ ዝንቦች የሚሄዱት ደግሞ ወደ ቆሻሻ ነው። አይደለም ነው አይደለም? ህሊናችንም ልክ ቆሻሻ ከመላበት ዲያብሎስ ይመጣበታል፣ ይወራዋል። ህሊናችን ከጸዳ ካማረ ደግሞ መንፈስ ቅዱስ ይመጣል። ልክ ንብ ወደ አበባ እንደምትሄደው ህሊና ሲጸዳ ሲስተካከል መንፈስ ቅዱስ ወደኛ ይመጣል። የምንጸልየው ጸሎት ሁሉ ያቀናልናል፣ ይገልጽልናል፣ ያሳየናል። ስንማር ይገባናል፣ ይረዳናል፣ ምስጢር አይረቅብንም። መንፈስ ቅዱስ ያደረባቸው ሰዎች ለምንድን ነው ያደረባቸው? ህሊናቸውን ለመንፈስ ቅዱስ ማደሪያ እንዲሆን አስገው ስላስተካከሉ። ህሊናው የቆሸሸ ሰው ደግሞ ሰይጣን ነው የሚያድርበት። ከዚያ በኋላ ከጽድቅ ምንም ብድራት አያገኝም። ቢደክም ክርስቲያኖች ነብይ እግዚአብሔር ቅዱስ ዳዊትም መዝሙር 18 ቁጥር 14 ላይ ወይ ከውን ስሙረ ቃላ አፎየ ወህሊና ልበየኒ ቅድሜ ውእቱ
ጌታዬ ሆይ አቤቱ በፊትህ የልቤ ሐሳብና የአፌ ቃል በፊትህ ያማረ ይሁን ይላል። ያሳምረልን እግዚአብሔር። ምንና ምን ያማረ ይሁን አለ? የልቤ ሐሳብና የአፌ ቃል ወይ ከውን ስሙረ ቃለ አፍዌ ወህሊና ልቤኒ ቅድሜ ይሁት። በፊትህ ባንተ ፊት የልቤ ሐሳብ የአፌም ቃል ያማረ ይሁን። ጌታ እንደተናገረው በአፍ የሚወጣው ከየት ያለ ነው ብሏል? ከልብ ያለው አይደለም እንዴ? አስቀድማችሁ የጽዋውን የቱን አጥሩት አለ? ውስጡን አጥሩት። ጽዋው ውስጡ ጽዱ ንጹህ ከሆነ ውጩ ችግር የለውም ማለት ፈሪሳውያንን ሲገስጻቸው። ውስጡ ቆሻሻ ከሆነ ግን ውጩ ቢጸዳ ምን ያደርጋል? ማስመሰሉን ብናደርገው ምን ይረባል? ክፉ ሐሳብ፣ ዝሙት፣ ቅሚያ ከልብ ነው የሚወጣው ነው ያለ ጌታ። ከልብ ሐሳብ ነው የሚጀምረው። ማንኛውም ነገር የሚጀምረው ከልብ ሐሳብ ነው። ለዚህ ነው ቅዱስ ጳውሎስ ጦርነት ዝሙትን ማሸነፍ ትፈልጋለህ? እንግዲያውስ ሐሳብህን ተቆጣጠር። ወንድ ሆነህ ህሊና ወደ ሴት ሲሄድ፣ ሴት ሆነሽ ህሊናሽ ወደ ወንድ ሲሄድ፣ ያን ጊዜ እያማተብሽ ጌታዬ ሆይ ይሄን ሐሳብ ከኔ ያርቅ፣ የዝሙትን ነገር ቁረጥ፣ አቤቱ ንጽህና ወደኔ ያምጣ እየጸለይክ ህሊናህን ሐሳብህን አስተካክላት። ሐሳቡን ያልተቆጣጠረ ሰው ምን ይሆናል? ልብሱን ለብሶ ተኝቶ በህሊና ውስጥ ምን ያደርጋል? ከሚያስባት ሰው ጋር ይተቃቀፋል በህሊናው። ይሄን አይደለም ያለው ጌታ? ወደ ሴት ያየ የተመኛትም ያን ጊዜ ከርሷ ጋር ምን አደረገ? አመነ። በህሊና የተመኛት እኮ ማለት በመኝታ ሆኖ የሚያስባት፣ በመኝታዋ ሆና የምታስበው ምንዝርን የምትፈጽመው ህሊና ውስጥ ነው፣ ሐሳብ ውስጥ ነው። ጌታ ስድስቱ ቃላት ወንጌል ውስጥ አንዱ ህሊናን መግታት ነው። አታስብ። ከአስርቱ ትእዛዛትም አንዱ ህሊናን መግታት ነው። የባልንጀራህን ሚስቱንም ንብረቱንም ምኑንም ምን አትደርግ ነው የሚለው። አትመኝ ማለት ህሊናህን አታሳስበው። ከአስርቱ ትእዛዛት አንዱ ከስድስቱ ቃላትም አንዱ ህሊናን መግታት ማስተካከል። አታስብ። በጎ መስራት ከፈለክ ሰይጣንን ድል መንሳት ከፈለግሽ ህሊናህን አስተካከል ነው የሚለው እግዚአብሔር ቃል። ከአስርቱ ቃላት አንዱ ይሄን ነው የሚለው። ከስድስቱ ቃላት አንዱ የሚለው ወንጌል ደጋግሞ የሚነግረን ይሄ ነው። ሐዋርያት የሚደጋግሙት ይሄ ነው። በቅዱሳን ህይወት በሙሉ የምናየው ይሄ። ስለዚህ ማሸነፍ ከፈለክ ህሊናህን ስራው፣ ቅጣው፣ አስተካክለው። እንደ ኦሪቱ አትመኝ፣ በደጅህን ዝጋ እንዳለው ጌታ። ጸልይ ከፈለክ አስቀድመህ ወደ ቤትህ ግባ፣ ደጅን ምን አድርግ ነው ዝጋ። መጀመሪያ ህሊናህን ተቆጣጠረው፣ ሐሳብህን አስተካክለው። ብስጭትህን አስወግድ፣ ምኞትህን አስወግድ፣ ጥላቻህን አስወግድ ይለው ነው። ደጅህን ዝጋ፣ ህሊናህ የታጠረ ይሁን፣ በጎ ህሊና ይኑርህ ማለት ነው። ያለ ህሊና ምንም ነገር ከእግዚአብሔር ልናገኝ አንችልም። እግዚአብሔር አምላካችን ህሊናችንን ያስተካክልልን። ህሊናችን አስተካክለን እግዚአብሔርን የምናስብበት፣ እግዚአብሔር ህሊናችንን መቅደስ አድርጎ የሚያድርበት። ያን እኮ ነው ጌታ ወደ ቤት እመጣለሁ፣ አንኳኳለሁ፣ ደጁን የሚከፍትልኝ ቢኖር እገባለሁ፣ ከሱም ጋር ምን አደርጋለሁ እኖራለሁ። ያ ማለት ህሊናን እኮ ነው፣ ልብን እኮ ነው። የልብ ሐሳብ ወይም ህሊና የሚባል ህሊና ሐሳብ ማለት ነው። ሐለ ያሰበ ህሊና ማለት ሐሳብ ማለት ነው። አንኳኳለሁ ማለት እኮ ሐሳብህን እንድታስተካክል እኮ ነው እንጂ ጌታ መጥቶ ደጅ የሚመጣ አሁን ስዕሉ ተስሎ እናየዋለን። ያ ስዕል ምንድነው? ስለ ህሊና እኮ ነው የሚያስብ፣ ስለ አይምሮ፣ ስለ ሐሳብ። እሱን እንድናስተካክል እግዚአብሔር አሁን ይህን ቃል ዛሬ እንድንሰማ የሚያደርገን እያንኳኳ ነው። ምን እያደረገ? ህሊናችሁን ክፈቱልኝ፣ እኔ ልግባ፣ ሌላው ይውጣ፣ ቆሻሻው ይውጣ። ቆሻሻውን የኃጢአቱን ሐሳብ ሁሉ አስወጥቶ ክርስቶስ የሚያድርበት ያደርግልን። በጎ ህሊናን ገንዘብ አድርገን ክፉን በእውነት በእኛ ውስጥ የሰለጠነውን መጀመሪያ በእኛ ውስጥ የሰለጠነውን ክርስቲያኖች ሌላውን ለማሸነፍ ከመድከማችን በፊት እኛን ለማሸነፍ እንድከም። በእኛ ውስጥ ያለውን አሸንፈን በእውነት እግዚአብሔር ማደሪያዎች ሆነን እግዚአብሔርን ከያዝን በኋላ እግዚአብሔር ማሸነፍ ይችላል እንዴ? የለም። ያን ጊዜ ሁሉም ማሸነፍ እንችላለን። ሰይጣንን ማሸነፍ እንችላለን። ዓለምን ማሸነፍ እንችላለን። በሰዎች ያደረውን ልክ አስከናፍር በሽፍቶቹ ላይ ያደረው መንፈስ እንዳሸነፈ እኛ የእግዚአብሔር ማደሪያዎች ከሆን በገዳዮች ላይ ያደረው መንፈስ ማሳደድ እንችላለን። በጨካኞች ላይ ያደረውን ነገር ማስወገድ እንችላለን። እግዚአብሔር አድሮብን ክፉን መንፈስ ዲያብሎስና ዓለምን ለማሸነፍ ያብቃን። ይቆየን። ወስብሐት ለእግዚአብሔር።